ጌታ ኢየሱስ ይባረክ። እግዚአብሔር ረድቶን የተገለጠ ህይወት ቤተክርስቲያን 10ኛ ዓመታችንን የቤተክርስቲያናችንን አኒቨርሰሪ ያከበርን ዛሬም የዚህ ቤተክርስቲያን ዋና መሪ ባለራይ በጣም እንወደው መንፈሳዊ አባታችን ብዙ መንገድ የሚያሳየ የምናከብረውን በሁላችሁም ፊት እንኳን አደረሰ ማለት እንፈልጋለን። አብሮ ሰራተኛን ወክዬ ነው። ስለዚህ ነብይ እንኳን አደረሰ፣ እንኳን እግዚአብሔር ረዳ፣ የልጅነት አምላክ እንኳን አገዘ፣ እንኳን እነዛን የማይታለፉ የመሰሉ ዘመናትን አሳለፈ። ምክንያቱም ነብይ በጣም የተወደደ በጣም ጨዋ የእግዚአብሔር ሰው ነው። ከቀረባችሁት ከፍቅር ውጪ ምንም የማታገኙበት። ብዙዎች እንደውም ኮስታራ ስለሚመስላቸው ይፈራሉ መቅረብ። ከቀረቡት ግን መራቅ አይችሉም ነብይን። እና አንተ የተወደድክ ነህ። እንኳን መሪያችን ሆንክ፣ እንኳን መንገድ የምታሳየን ሆንክ፣ እንኳን ደግሞ እግዚአብሔር አሳረፈ፣ እንኳን እነዛ የማይታለፉ ዘመናትን አሳርፎ ባይዘው ብዙ የራሱ የሆነ ነገር እየሰጠ ነው ነብይ እዚህ የደረሰው። የራሱ መተዳደሪያ የነበረውን ፋሚሊ የሰጠውን መኪና ሰጥቷል። ሲኖትራክ ነበረው ሰጥቷል። ሸጦ ለእግዚአብሔር ቤት ነው ቀዳዳ የሚደፍነው። 7 ሲት መኪና ነበረው ሸጧል። ብዙ ነገር ነበረው። እስካሁን ነብይ ጋር ጌታን ነው መላችሁ የቤተ ክርስቲያን ቀዳዳ ካለ ምንም ነገር ሽጦ ነው የሚያደርገው። ቀለበት የለውም ነብይ ካገባ 16 አመቱ ነው ከተጋባንና የእጁ ላይ ቀለበት ያለውን ነገር ሸጦ እግዚአብሔርን ቤት ነው የሚደፍነው። እና ብዙ ዋጋ ከፍሏል የእግዚአብሔር ሰው። ብዙ አከራዮች ገልምጠውታል። የማይገባን ቋንቋ ተናግረውታል። ይሄን ሁሉ ያደረገው ብዙ መስራት የሚችል ደግሞ በጣም የተባረከ ማይንድ ነው ያለው። እግዚአብሔር ልጅነቱን ወስዶ በእኔ ተጠቀምብኝ ብሎት እግዚአብሔር እሱም ራሱን ሰጥቶ ብዙ ዋጋ ከፍሎ ብዙ ዝቅ ማለት ነበር በዚች ቤተክርስቲያን። እንደነገርናቸው አከራዮች በር ዘግተውብን ደጅ ላይ ጌታን እጅ ለእጅ ተያይዘን ጸልየን መግባት አትችሉም ካልከፈላችሁ ተብለን ዓለም ገና ላይ ደጅ ላይ አምልከን ጌታን ዘምረን ሄደናል። ብዙ ሌሊትን አጠገቡ ባለቤቱ ስለሆንኩ አይቻለሁ። ሌሊቱ ሲነጋበት አይቻለሁ። ጌታዊ ምንድነው ልታረገኝ የፈለግከው ብሎ ሲያለቅስ አውቃለሁ። እና አሁን እግዚአብሔር ለዚች ቤተክርስቲያን ይሄን ርስት እግዚአብሔር ሲሰጣት ለነብይ ብቻ አይደለም የሰጠው። ይሄ ቦታ እንግዲህ ታውቃላችሁ ክርስቲያን ስፔሻሊ ጴንጤ እንደ ሁለተኛ ወገን በምንቆጠርበት ዘመን ዛሬ እግዚአብሔር ለምድራችን እንደ ቤተክርስቲያን እንደ ሌላው ሃይማኖት እኩል ተደርገን ይሄ ቦታ ርስት ተደርጎ ለዚህ ቤተክርስቲያን ተሰጥቷል። ስለዚህ በራሷ ርስት ላይ ነብይ ሳይሳቀቅ አከራይ መጣ አልመጣ ብሎ ቀን ሳይቆጥር ቀን የፈለገው ድሮ ነብይ ገና 3-2 ሲል አረ እንዲ ቀን ቀረው ይል ነበር። አሁን ግን ቀን ስንት ነው ብሎ ነው ሁሉ ቀን የሚጠይቅ። ይሄን ያሳረፈው ጌታ። ስለዚህ ክብር ልንሰጥ ይገባል። እንኳን እግዚአብሔር ረዳ ለማለት ነው ይሄ ሁሉ ያልነው። እንኳን ጌታ አሳረፈ። ከዚህ በኋላ ደግሞ በመለቀቅ በጣም በምድሪቱ ላይ እንደምታገለግል እግዚአብሔር ስምን ከፍ እንደሚያደርግ እናምናለን። ደግሞ እንጸልያለን።